ፋሲካን በተለያዩ ፕሮግራሞች ከእናንተ ጋር ይዋል እንገኛለን። በድጋሚ በያላችሁበት መልካም በዓል እንዲሆንላችሁ እመኛለሁ። የትንሳኤን በዓልና የትንሳኤን ሰሙን አስመልክቶ ከተለያዩ ቤተ እምነቶች ሃይማኖት አባቶችን በክብር እየጋበዝን ተያያዥ ሀሳቦችን ስናነሳን የሰነበት ነው። ዛሬ ደግሞ በዚህ በትንሳኤ ዕለት ከወንጌል አማኞች አብያተ ክርስቲያናት መካከል በሃሎት አማኑኤል ህብረት አጥቢያ ቤተ ክርስቲያን እገኛለሁ። የቤተ ክርስቲያኒቱ ዋና መጋቢ ነብይ ዘነበ ግርማ ደግሞ እንግዳችን ነው። እንኳን አደረሰ። እንኳን አብሮ አደረሰ። ስለ ፋሲካ ስናወራ አጠቃላይ የምናወራበት ፍሬም በትንሳኤ ስለመኖር ብዬ ልሰይመው እችላለሁ። ከዚህ ጋር ተያያዥ የሆኑ ሀሳቦችን በዚህ ባል አነሳልሃለሁ። የመጀመሪያው ጥያቄ ስለ ክርስቶስ ስናስብ በሰማያት ያሸበረቀ ዙፋንን ትቶ ከዛ ወደ ተዋረደ ማህበረሰብ ወርዶ ክብሩን ጥሎ እንደተናቀ ሰው ተቆጥሮ መኖር ከክርስቶስ ስነ መለኮታዊ ሐሳብ አንፃር እንዴት ይገለጻል? በጣም ሲበዛ መሰረታዊ የሆነ የክርስትና እውነትን ነው የጠየቀኝ። እንደሚታወቀው በፍጥረት መነሻ ፊተኛው አዳም ተሰርቶለት በነበረ በዚያ ጋርደን በገነት ውስጥ ይኖር የነበረ፣ ከዛ ደግሞ የሚመገበው የነበረው የሚያገባውን የተሰጠው ሳይወድቅ እነዚህ ሁሉ ወይም በእባብ ሳይሳሳት በፊት እነዚህ ሁሉ መልካም የሆኑለት የነበረ ፍጥረት ነበረ። በኋላ ግን በሰይጣንም በእባብ ተመስሎ ከእግዚአብሔር ጋር የነበረውን ግንኙነት እንዲያቋርጥና ያልታዘዘውን እንዲያደርግ የማይገባ ክፉ ልብና ዝንባሌ እንዲኖረው ሐሳብ ከከተተበት በኋላ እንደምታውቀው የእግዚአብሔርን ቦታ እንዲመኝ ሲደረግ ተሰጥቶት የነበረውን ቦታ አጣና ስለዚህ ውድቀት ሀብሎ ጀመረ ማለት ነው አይደለም በሰው ልጆች ላይ። እና ተዝካለህና የእግዚአብሔር ድምጽ በገነት በየጠዋትና በየማታ ይመላለስ ነበር ይልና የእግዚአብሔር ቃል። በኋላ አዳምም ሔዋንም እግዚአብሔርን ለመሸሸግ መጀመሪያ እርቃንን ለመሸሸግ ቅጠል ለበሱ፣ ቀጥሎ ደግሞ እግዚአብሔርን ለመሸሸግ። በኋላ ግን አዳም ወዴት ነህ ሲባል አትብላ ያልኩህን በላ ወይ አለው። ይሄ የኃጢአት እና የውድቀት መነሻው ያ ነው። የጠየከኝን እንድመልስልህ መለኮት ወይም ወልድ ወደ ምድር እንዲመጣ ምክንያት የሆነው የሰው ልጅ መውደቅ አይደል? ስለዚህ ኢሚዲየትሊ ያንን ባደረገ ጊዜና የታዘዘውን ነገር ባለማድረጉና ሰይጣን ደግሞ እንዲበላ ያደረገውን እንዲበላ ከሆነ ጊዜ ጀምሮ ትልልቅ የሆኑ ኩነቶች በሰው ልጆች ሁሉ ላይ እንዲሆን ምክንያት ሆነ። የመጀመሪያው ሰው ከእግዚአብሔር ጋር ያለው ግንኙነት እንዲቋረጥ እረኛው ያለ በግ ሆነ። ሌላው ደግሞ እርስ በርስ የሚጣላ ሆነ አይደል? አቤል ከቃይል የሚጋደል ገና የመጀመሪያ ልጆቹ። እንደገና መጨረሻ ደግሞ ራሱን የሚያሳድድ ሆነ። ምን ሆንክ ሲባል ሰው ሁሉ ሊገድለኝ ይፈልጋል አለ። ከራሱም ጋር ተጣላ። ሰው ከሰው ተጣላ፣ ከእግዚአብሔር ተለያየ። እነዚህ ሁሉ ከሆኑ በኋላ ያው ተፈጥሮለት ከነበረው ከዚያ ስፍራ እንዲለቅ ሲደረግ ቅጠል አውልቆ ቁርበት አለበሳቸው የሚል ቃል አለ። ቅጠሌቱን የሚያክል እንዳውቱን የሚያክል ቀን ቢቆይ መድረቁ አይቀርም። ብዙ ለረጅም ጊዜም ገላን አይሸፍንም። ስለዚህ የለበሰው ቁርበት መቼም የለበሰው ቆዳ ከሆነ አንድ የተሰዋ ወይ የሚሰዋ ሲምቦሊክ ነው። ቀጥሎ እግዚአብሔር በመስዋዕት በኩል ስፍራን ያጣን ሰው ስፍራውን ባጣ በክርስቶስ በኩል ወደ ስፍራው እንዲመለስ ሰው ከገነት ተባሮ እንዲወጣ ምክንያት ሆነ። ግን እግዚአብሔር ቁርበት አለበሰው ይላል። ስለዚህ ከዛን ጊዜ ጀምሮ ሰው ተቅበዝባዥ አይደል? ኢሳይያስ 53 ቁጥር 6 ላይ ሲናገር እኛ ሁላችን ተቅበዘበዝን እንደ በጎች ይልና ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። አየ በቃ ከዛ በኋላ ለተፈጠረለት ያልኖረ ሰው እንዲኖር በተፈለገበት በዚያ ክልል ላይ ያልኖረ ሰው ከዛን ጊዜ ጀምሮ ተንከራታች፣ ከዛ በኋላ የጠፋ ሰው ስለነበር እግዚአብሔር መልሶ ባያስበው ማንም የሚያስበው የሌለው መልሶ እግዚአብሔር የሚሞትለት መስዋዕት የሚከፍልለት ባይሆን ማንም መስዋዕት ሊከፍልለት እንደማይችል በኢሳይያስ 59 ላይ እግዚአብሔር ተረዳ ይላል አይደል? በቃ ሰው ማንም ሊደርስለት እንደማይችል ሰው አጣው አይደል? ከሰው ሁሉ መሃል። ስለዚህ የገዛ ክንዱ መድኃኒትን አመጣለት ይላል። እንግዲህ በስላሴዎች የነበረ ምክር ነው ይሄ። ስለዚህ በፍጹም መለኮትነት የኖረ ነው ክርስቶስ። መለኮት ነው፣ ፈጣሪ ነው፣ እግዚአብሔር ወልድ ነው። ስለዚህ ከወደደን ከትልቅ ፍቅሩ የተነሳ እንደሚል ፊልጵስዩስ ኤፌሶን ምዕራፍ 2 ላይ
ያ ጥልቅ የሆነውን የእግዚአብሔር ፍቅር የገለጠው የጠፋውን በመፈለግ አይደል? የጠፋውን ፍለጋ እግዚአብሔር ከሰማይ ስጋ ለብሶ በእናታችን በቅድስት ድንግል ማርያም ማህፀን አድሮ ደግሞ ወደዚህ ምድር ኤፌሶን ምዕራፍ 2 ፊልጵስዩስ ምዕራፍ 2 ላይ እንደ መቀማት ሳይቆጥር ከአብና ከመንፈስ ቅዱስ የተካከለ ክብር ምንም ቢኖረው እንደ መቀማት ሳይቆጥር የሰው ልጆችን ሁሉ ለማዳን ፍቅሩን ሊገልጽ እና ፍቅሩን ደግሞ በማዳን የሰውን ሁሉ ኃጢአት በላዩ ላይ የሱን ጽድቅ ደግሞ ለሰዎች አድርጎ በሮሜ 6 እንደሚናገር እኛ የእግዚአብሔር ጽድቅ እንሆን ዘንድ እሱ ስለኛ ኃጢአት ሆነ ተብሎ እንደተጻፈ የሰው ልጆችን ሁሉ ኃጢአት ሊወስድ የመጣ ሆኖ የፍቅሩን ጥግ ለማስረዳት ፖዚሽናሊ ስፍራውን ለቆ ወደ ምድር እንዲመጣ ምክንያት ሆኗል። አውግስጦስ ቄሳር የሮም ንጉሥ በነበረበት ዘመን ትልቁ ሄሮድስም ይሁዳን ይገዛ በነበረበት ጊዜ መልአኩ ገብርኤል ናዝሬት ወደምትባለው ከተማ ስሟ ማርያም ወደምትባል ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህ እንዴት ይሆናል? እኔ ድንግል ነኝ። የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑልም ኃይል ይጸልልልሻል። ካንቺ የሚወለደውም ቅዱስ የልዑል እግዚአብሔር ልጅ ይባላል። የቃል ሥጋን መሆንን ተከትሎ በምድር ሲኖር ሳለ በኖረባቸው በነዛ 33 ዓመታት ውስጥ በዛ በሥጋ በተገለጠበት ማህበረሰብ መካከል እንዴት ያለ ሰው ነበረ ማለት ይቻላል? ቴንኪው በጣም ውብ ጥያቄ ነው የምጠይቀኝና ለኢንተርቪው ሳይሆን ለትምህርት ወይ ለስብከት የሚገፋ ርዕስ ነው። እንደሚታወቀው ይሄ እውነት ሰዎች በትምህርት ልክ ሊረዱት የማይችሉት አይነት እውቀት ነው። ምክንያቱም ክርስቶስ ገና ሲጸነስ ጀምሮ ከጸነሰችው ከእናታችን ማርያም ጀምረ እኔ እኮ ይህ እንዴት ሊሆን ይችላል ወንድ አላውቅም ማለች። ስለዚህ የተለየ መለኮታዊ መረዳት ያስፈልጋት ነበር። መልአኩ ገብርኤልም ያላት ይሄንን ነው። ልክ ነሽ ግን ብሎ መንፈስ ቅዱስ በአንቺ ላይ ይጸልልልሻል፣ በአንቺም ላይ ይመጣል አይደል ያላት። ከዚያስ ይሄ መጸለል ማለት ታውቃለህ ኦቨርሻዶ በአንቺ ላይ ይከልልልሻል። ይሄ ከወንድ ፈቃድ ወይም በተለምዷዊ በመራባት የሚመጣ አይደለም። መንፈስ ቅዱስ ግን በአንቺ ይጸልላል እና ልጅንም ትወልጃለሽ ስሙንም ብሎ ነግሯት ከዛ ከማርያም ጀመረ። ቀጥሎ ዮሴፍ ጋር መጣ። ከዛን ጊዜ ጀምሮ በመንፈስ ይረዱ የነበሩ እነ ስምዖን ይጠብቁ ነበር መቅደስ እና ሐና በመንፈስ የተረዱ የነበሩ። ስለዚህ አወላለዱ ከመምጣቱ ጊዜ ጀምሮ በመንፈስ ለበራላቸው የሚታወቅ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። ልክ ለምሳሌ ቤተልሔም አካባቢ ሲወለድ ጎረቤት ማን እንደተወለደ አያውቁም። የበራላቸው እነዛ የጥበብ ሰዎች ደግሞ ከፐርሺያ ከሩቅ አገር በኮከብ ተመርተው መጥተዋል። ሲወለድ እንደ ማንኛውም ሰው የተወለደው ሂስ ፐርፌክት ማን and is perfect God ፍጹም አምላክ ነው፣ ደግሞ ፍጹም ሰው ነው። ፍጹም ሰው ነው ስንል ከማርያም የተወለደ ማለት ነው። ስለዚህ የሰፈር ሰው ሁሉ ሲያውቀው እሱ ክርስቶስ እንደሆነ ያወቁት ተገልጦላቸው ነው። ላልተገለጠላቸው ደግሞ አንድ ቤተልሔም አካባቢ ተወልዶ ያደገ አንድ አይሁዳዊ ነው። ግን ተወልዶ ለተፈለገበት ለተወለደበት ዓላማ እስኪለይ ጊዜ ድረስ ፍጹም ሰው ሆኖ የተመላለሰ አባቱ አናጺ የነበረ ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ሲናገር የአባቱን ሙያ እሱም ይሰራ እንደነበረ ያ የጸራቢው ዮሴፍ ልጅ እሱስ ራሱ ጸራቢ አይደለም ብለው ተሰናከሉበት ይላል። ማንነቱን አላወቁትም። ግን ለአገልግሎት እስከተለየበት ጊዜ ድረስ ከኖረበት አካባቢ እንደ ማንኛውም ፍጹም ሰው የኖረ የተመላለሰ ፍጹም ትሁት ሆኖ ትሁት መሆን የጀመረው እንደሚታወቀው መሬት ላይ ሲወለድ ሳይሆን ስፍራ ሲለቅ ነው አይደል? ፖዚሽናሊ ስፍራ ሲለቅ ነው። እዚህ ጋር የስነ መለኮት ተፋልሶ እንዳንፈጥር አምላክነቱን አልተወም። አምላክነት የሚተው አይደለም፣ የሚጀመር አይደለም።
በእርሱ ዘንድ መለወጥ የለም ይላል ቅዱስ ቃሉ። ስፍራን እንጂ የለቀቀው አምላክነትን አልለቀቀም። ስለዚህ በፍጹም ሰውነቱ ላልተረዱት ፍጹም ሰው ሆኖ በሰው መካከል ተመላልሷል። በአምላክነቱ ደግሞ ለበራላቸው ለተገለጠላቸው እርሱ ማን እንደሆነ እያወቁት ደግሞ ኖሯል ማለት ነው። ስለዚህ ሲመላለስ ግን 33 ዓመት ተኩሉን ሲመላለስ በፍጹም ሰውነት እንደማናችንም ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሆኖ በእኛ መካከል የተመላለሰ እጅግ በጣም ፍጹም ትሁት ፐርሰን ሆኖ የተመላለሰ ማለት ነው። የጌታ መንፈስ በእኔ ላይ ነው፣ ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን ለዕውሮች ማየትን አውጅ ዘንድ ልኮኛል፣ የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። እንዴት ድንቅ ነው! ዛሬ እዚህ መጽሐፍ ቃል በጆሮአችሁ እንደሰማችሁት ተፈጸመ። ቃሉ ዛሬ ተፈጸመ። ይህን ተስፋ የሚፈጽመው መሲሁ ብቻ ነው። ይህን እንዴት እናውቃለን? በኢሳይያስ ትንቢት መሲሁን አስመልክቶ ሲናገር ለተቸገሩት የምስራችን ሰብክ ዘንድ ልባቸው የተሰበሩትን ጠግን ዘንድ ደግሞ የታሰሩትን ፈታ ዘንድ እያለ ይቀጥላል። እነማን ናቸው የታሰሩት? ልባቸው የተሰበረባቸው ደግሞ የምስራችን የሚያስፈልጋቸው የተቸገሩት። ቴንኪው በጣም ለነማን ነው? ለጠፉት ለሰው ልጆች ሁሉ ነው። ምክንያቱም የሰው ልጆች እንዲድኑ የሰው ልጆች ሁሉ የእግዚአብሔር በጎ ፈቃዱ ነው ይላል አንድ ቦታ። ማቴዎስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደገና ዓለሙን ሁሉ እንዲሁ ወዷል ሲል ኤክስክሉድ የተደረገ ማህበረሰብ የለም። ዓለሙም ሲል ለሰው ልጆች ሁሉ። ስለዚህ በመስቀል ላይ የሚያጣጣረው ለሰው ልጆች ሁሉ ነው እና ለሰው ልጆች ሁሉ ይህንን ዋጋ ለመክፈል ሲመጣ ይህንን የምስራች መልሶ ይዞ የመጣው ታውቃለህ። ይሄን ጥቅልሉ መጽሐፍ ተብሎ በኢሳይያስ ላይ ያለውን ቃል አሁን የጠቀስከውን ቃል በሉቃስ 4 ላይ ስጋ ለብሷል አይደል? ጥቅልሉንም ተቀበለ፣ ተርትሮ እንዲያላቸው ለድሆች ወንጌልን ሰብካለሁ፣ ለታሰሩ መፈታት አይደል እና ለድሆች ወንጌል የተወደደችውንም የጌታን ዓመት ብሎ ጥቅልሉን አንብቦ አስቀምጦላቸው ነው የወጣው። ስለዚህ የተወደደውን የጌታ ዓመት ያበሰረው በእርሱ መምጣት ነው። እርሱ ራሱ የተወደደው ዓመቱ ራሱ መፈታት ሆኖ ማለት ነው። ስለዚህ ለሚሰሙት ሁሉ ለተቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ ኢየሱስ ክርስቶስ ለታሰረ ለፍጥረት ሁሉ መፈታት ሆኖ መጥቷል። You know በጨለማ ሄደ ህዝብ ብርሃን አየ። በጨለማ ከሄደ የህዝብ ባህሪ አንጻር የክርስቶስን ብርሃንነት እንዴት ልንገልጸው እንችላለን? ብርሃን በጨለማ ነበረ፣ ብርሃን በዓለም ነበር ይላል ዮሐንስ ወንጌል ምዕራፍ 1 ላይ። ዓለምም አላስተዋለውም ይላል። ምን ማለት ነው? አሁንም እኮ በእኛ መካከል ነው ያለው። ልክ ታውቃለህ፣ አሁን ይህን ጨለማ ብርሃን አብረተን ገፈፍ ነው እንጂ ለምሳሌ ይሄ ብርሃን እዚሁ ነው የነበረው አይደለም። ለምሳሌ ጨለማ ነበር። ልክ ስዊች ኦን ስናደርግ አይደለ ብርሃኑ የመጣው። ልክ እንደዛ በዓለም ነበር፣ ዓለም ግን አላየውም አላወቀውም ነበር አይደለም የሚለው። እንደሚታወቀው ለምሳሌ ይሄ በጣም ከባድ ቃል ነው። በዘፍጥረት ምዕራፍ 1 ቁጥር 1 ሩቅ ሳንሄድ ማለት ነው የእግዚአብሔር ቃል ምንድን ነው የሚናገረው? ጨለማም በጥልቁ ላይ ሰፎ ነበር አይደል፣ ምድርም ቅርጽ የለሽና ባዶ ነበረች፣ ጨለማም ውጧት ነበር ይላል። 3 ነው። ምድር ባዶ ቅርጽ የለሽ ነበረች፣ ጨለማም ውጧት ነበር። ስለዚህ እግዚአብሔርም አለ ይሁን አለ። ምን ይሁን? ብርሃን ይሁን አለ አይደለም የሚለው። ከዛ ብርሃንም ሆነ የሚል ቃል አለ። ይሄንን ቃል ነው ሁለተኛ ቆሮንቶስ ምዕራፍ 4 ላይ ጳውሎስ ይወስደውና ኖ ይሄ ብርሃን አሁን የምታያት ፀሐይና ጨረቃ ሆነው ቀንና ሌሊት እንዲለዩ እና ለዘመን ቁጥር እንዲሆን ከፀሐይ በታች እንዲባል አቆጣጠር ሆኖ እንዲያበሩ ሆኑ። ይሄ ብርሃን የበራው ይላል ብርሃን ይሁን አለ በልባችንም የበራ እርሱ ነውና ይላል። ስለዚህ በምድር ላይ ፀሐይ ነው የወጣው። ይሄ ፕሮፌቲካል ነበር ቃሉ፣ ትንቢታዊ ቃል ነው። ገና ዘፍጥረት ምዕራፍ 1 ቁጥር 1 ቅርጽ የለሽ ነበረች ምድር፣ ቅርጽ ያለው ሆነች። ይሄ ብርሃን
ማንነት ነው። መጽሐፍ ኤፌሶን ምዕራፍ 5 ላይ ሲናገር አስቀድሞ ጨለማ ነበራችሁ። ጨለማ በጨለማ ሌላ ቦታ ላይ በጨለማ ነው የሚለው። አሁን ጨለማ ነበራችሁ፣ አሁን ግን ብርሃን ናችሁ ይላል። ምክንያቱም ሲናገር በክርስቶስ ስንሆን እርሱ የዓለም ብርሃን ነውና 1:19 ላይ ቆላስይስ ላይ ከጨለማ እርሱም ከጨለማ ስልጣን አዳነን የሚል ቃል አለ። ጨለማ የሆነ አሁን ማታ የሚመጣው ማታ አይደለም፣ እንትን ነው፣ የህይወት ጨለማ ነው። የዘላለም የተጠበቀ ጨለማ ነበር፣ ከእርሱ አዳነን። ስልጣን ካለ ኦኬ የጨለማው ገዢ ያለ ማለት ነው። ስለዚህ የጨለማው ገዢ ዲያብሎስ ሲሆን የብርሃናት አምላክ ደግሞ ክርስቶስ ነው። ስለዚህ ይሄ ብርሃን ምድር ላይ ሳይሆን በምናችን የበራው ይላል፣ በልባችን። ይሄ ትንቢታዊ ቃል በኢሳይያስ 9:1 ላይ በጨለማ የሄደ ህዝብ ብርሃን አየ፣ ለምን ተጨንቃ ለነበረች ነፍስ ምን አይሆንም ይላል፣ ጨለማ አይሆንም ይላል። ይሄ ትንቢታዊ ቃል ነው። ምን ማለት ነው? ይሄ በጨለማ የሚዳክር በሩቅ አይኑን ሲወረውር የብርሃን ፍንጣቂ ሲያይ ተስፋ ያደርጋል። እደርሳለሁ እዛ ብርሃን ጋር ወይም እዛ ያ ብርሃን ይነካኛል ብሎ ተስፋ ያደርጋል። ምንም እግሩ ጨለማ ላይ ቢቆም አይኑ ግን ሩቁ አይቷልና ያንን ብርሃን። ስለዚህ በጨለማ ይዳክር የነበረ ህዝብ ብርሃን አየ የሚለው ይሄም ተስፋው ቃል ስጋ ለብሶ ያ ክርስቶስ በልባችን በራ ብሎ የዘፍጥረት ምዕራፍ 1ን ኖ ምድር ላይ ሳይሆን ልባችን ላይ ነው የበራው ይላል። እግዚአብሔር ይመስገን። ስለዚህ ክርስቶስ የህይወት ብርሃን ሲሆን ማንም ደግሞ በእርሱ ሲሆን ብርሃን ይሆንለታል እንጂ በጨለማ አይመላለስም ይላል። ጥቅስ ያበዛውልህ ከንግግሬ ብዛት የኔ ሐሳብ እንዳይደለ ለሚሰሙም ደግሞ መጽሐፍ ቅዱስን ገልጠው እንዲያነቡ የበለጠ እድልም ለመስጠት ነው። በጣም ጥሩ። እናንተ ድሆች ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ በኋላ ትጠግባላችሁና ደስ ይበላችሁ። ሰዎች ስለ ሰው ልጅ ሲጠሏችሁና ሲተዋችሁ ብፁዓን ናችሁ። ስለ ሰው ልጅ ሲነቅፏችሁና ስማችሁን በክፉ ሲያነሱ በዚያን ቀን ሲሆን ሐሴት አድርጉ፣ ዋጋችሁ በሰማይ እጅግ ታላቅ ነውና። አባቶቻችሁን ነቢያትን እንዲሁ ያደርጉባቸው ነበር። አንዳንድ ሰዎች ክርስቶስን የማይቀበሉ እንኳን ቢሆኑ ፍልስፍናዎቹን የሚወዱ አሉ። ትምህርቶቹን እንደ ፍልስፍና የሚቀበሉ እንደገና ክርስቶስ እግረ መንገድ የሥነ ምግባር መርህ ያረቀቀ መሲህ አድርገው ደግሞ የሚያስቡ አሉ። ከዚህ አንፃር አንዳንድ መሰረታዊ የሥነ ምግባር መርሆቹን ብናነሳ ብዬ አስባለሁ። ለምሳሌ ለራስ የምትፈልገው ለሌላው ደግሞ አድርግ። ከኢትዮጵያዊነታችን አንፃር ካለንበት ጊዜና ሁኔታ ከዓለም ጠቅላላ ጠባይ ደግሞ አንፃር እንደዚህ አይነቱን መርህ እንዴት አድርገን ልንተገብር? በጣም አንድ ቦታ ላይ ምን ይላል? አሁንም ወደ መጽሐፍ ቅዱስ ነው የሚሄድበት። እንግዲህ ያው የመጣው አገልጋይ ጋር ስለሆነ ያለኝ ይሄ ስለሆነ ማለት ነው። ሐዋርያው ቅዱስ ጳውሎስ ሲናገር ክርስቶስን እንደዚህ አልተማራችሁትም ይላል። እግዚአብሔር ለፍጥረት ክርስቶስን ትምህርት አድርጎት ነው የላከው። መጽሐፍ ሲከፍት ወይም ከናፍርቱን ሲከፍት ሳይሆን እርሱ ራሱ ትምህርት ነው። ማንም ሰው ተገልጦለት ሲያየው መለኮት ነው፣ ግን ፍጹም ሰው ነው። በጣም የሚደንቅ ነው ስትረዳ። ለዚህ ነው ጸጉሯን ፈታ ያላትን ሙሉውን ብር በሽቱ ቀይራ እግሩ ላይ ሰብራው ሲበራላቸው እንደዚህ ሆነውበታል። ምክንያቱም መሰለ ከመጣ ስጋ ለብሶ ወደዚህ ምድር ከተገለጠ ጊዜ ጀምሮ የኔ የሚለው የለውም። ሲወለድ ራሱ የእንግዳ ማረፊያ ታጣ ይላል። ከተሰቀለ በኋላ የመቃብር ስፍራ አልነበረውም። የተቀበረበት ዋሻ የሱ አልነበረም፣ ለሌላ የተሰናዳ ነው የነበረው። ከተወለደበት ቀን ጀምሮ እስከ ተሰቀለበትና እስከ ተቀበረበት ቀን ድረስ የኔ የሚለው አልነበረውም። ይህ ለፍጥረት ሁሉ ማደሪያን ያዘጋጀ፣ ለፍጥረት ሁሉ ቤትን የሚሰራ፣ ቤትን የሚያዘጋጅ ልዑል፣ ፍጥረትን ሁሉ የሚያሳርፍ እርሱ በምድርም አሁንም ራሱ በሰማይ የሰራልን እርሱ ስጋ ለብሶ በመጣ ጊዜ የራሱ የኔ የሚለው ቤት፣ የተወለደበት ቤት፣ የእንግዳ ማረፊያ ቤት ያልነበረው እስኪሰቀልና እስኪቀበር ድረስ። ምን ማለት ነው? ራሱን ፍጹም ባዶ አደረገ።
የሚል ቃል አለ። ራሱን ባዶ አደረገ ማለት ትህትና ማለት አሁን ለኛ በዚህ ልክ አይገባንም። ለዚህ ነው አሁን አየህ የክርስቶስ ትምህርት ራሱ እሱ ሳያስተምር እሱን አይተህ ትደነግጣለህ። የሁሉ አምላክ ነው ግን በተራራ ሲጸልይ አደረ የሚል ቃል አለ። ታንኳ ላይ ተኛ ነበር። ውሃ ሲጠማ ምድረ በዳ ሄዶ ያችን ሰማራይቱን ሴት አጠጭኝ ይል ነበር። ይሄ አለኝ የሚለው አልነበረውም። እነዛ 3 ሴቶች በገንዘባቸው እንዳውም ያገለግሉት ነበር አይደል? እነ መግደላዊት ማርያም። ምን አይነት ፍጥረቱን ሁሉ በእጁ ያደረገ እርሱ አሕዛብ ሁሉ በፊቱ እንደ ገንቦ ጠብታ የሆኑ ለዘመኑ ፍጻሜ የሌለው ጅማሬ የማይባልለት አልፋ ደግሞም ኦሜጋ ፊተኛ ደግሞ መጨረሻ ነው። ትህትና የሚገባ ለዚህ ነው። እኛ ሲጀመር ኖሮን ሳይሆን ምንም የሌለን ነን። እሱ ሁሉ ያለው ሆኖ እኛን እንዲያገለግል እኛን እንዲያገኘን የሰውን ልጅ ሊካፈል የባሪያን መልክ ያዘ የሚል ቃል አለ እና እንደዛ ሆኖ በምድር ላይ ተመላለሰ። ለምትሰሙ እውነት እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። እቺ ምድር ሄሮ ሆኖ ቢመጣ ኖሮ ተቀበለው ነበር። እቺ ምድር ገዳይ ነው የምታውቀው እንጂ ትሁት አታውቅም። ባይዘዌ እስካሁን ድረስ የክርስቶስን ሕይወት የክርስቶስን ኑሮ እስከ አሁን ድረስ ፍጥረት አይቀበልም። የመጣበት መንገዱ ለብዙዎች እንደዛ አይደለም። ንጉስሽ ባህያና ባህያይቱ ውርንጫ ሆኖ ወደ አንቺ ይመጣል ተብሎ የተነገረ የትንቢትን ቃል ካህናቶች በየመቅደስ ያስተምሩታል። ሲመጣ ግን ተቃውሞታል። የተገለጠበት መንገዱ ትምህርቱን አሁን አንተ የጠቀስክልኝ ያስተማረውን ነው። የተገለጠበት መንገዱ ለመረዳት ይቸግራል። ታውቃለህ አምላክ ነው። ስለራሱ ሲናገር አንዴ ሲናገር ማቴዎስ 11:28 ላይ እኔ ይልና በልቤ የዋህና ትሁት ነኝ። ስለራሱ ሲያወራ እኔ ካለ መጽሐፍ ቅዱስ ላይ ከ7 እስከ 8 ጊዜ ነው እኔ ያለው እንጂ እኔ እንኳን አይልም። በጣም ሰልፍለስ ሆኖ ነው የመጣው እና ክርስቶስን ሰው እከተላለሁ ካለ የሚከተለው ይሄንን ነው። አሁን ያለውን ሚዲያ ላይ ያለውን ኬኦስ በየቤተ እምነቶች ያሉትን ቀውሶች ዝም ብለ መሬት ላይ ያሉትን ስታይ እንኳን ኢየሱስ በልባቸው የገባ በአፍንጫቸው አካባቢ ያለፈ እንኳን የማይመስልባቸው ብዙ ሰዎች አሉ። እሱ የዋህነቱን እኔ በልቤ የዋህ እና ትሁት ነኝ ይልና እሱ ላይ ቢጸርሰው ጥሩ ነበር። በቃ እኛን አይጠይቀንም። ከማ ተማሩ ይላል፣ ከእኔም ተማሩ ይላል። በእኔን ምሰሉ ያለው ቅድስናውን፣ ትሕትናውን፣ ፍቅሩን፣ የዋህነቱን እነዚህ ሁሉ ቆመው የሄዱት በክርስቶስ ላይ ነው። ኢየሱስ እንዲህ በህይወት ነው በቁም የሄደው ትምህርት ነው እና ከባድ ነው እኮ የጠየቀኝ ጥያቄ እና ይሄንን ለመኖር ተጠርተናል ባጭሩ። አንቺ ሴት ከያዘሽ ደዌ ተፈውሰሻል። ተመልከት ዳነች። ጌታ ሆይ ክበርልኝ። 18 ዓመት ጌታ ሆይ ተመስገን። ልንሰራባቸው የሚገቡን 6 ቀኖች አሉ። እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት ቀን አይደለም። እናንተ ግብዞች ከናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ነበረች። ታዲያ በሰንበት ቀን ከስራቷ ልትፈታ አይገባትምን? በዚህ መንገድ የተገለጸው መሲህ እሱ ንጉስ ሆኖ ሳለ ነገር ግን እንደሚታረድ በግ ወደ መስቀል ተነዳ። እዚህ ላይ አንድ ጥያቄ አነሳለሁ። ሕግንና ስርዓትን እናስጠብቃለን የሚሉ ደግሞ የእውነትም የሚጠብቁ እውነትን ነድተው ወደ መስቀል የሚያደርሱበትን አንድምታ ብትነግረኝ በጥቂቱ።
አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር የሚል ቃል አለ። እኔ አውቀውትስ ቢሆን የሚለው ቃል ታውቃለህ፣ ኢየሱስ በተለየ ሁኔታ የተገፋው ከሃይማኖት ቤት ነው። እነዛ የሃይማኖት ቤት ሰዎች የሚገርም የሚያነቡት በአብዛኛው ቶራውንና ቶራው ላይ የወጣውን ሕግ ነው። የቶራው ባለቤት እኮ ራሱ ኢየሱስ ነው። እየጠቀሱም ቢሉት ነበር። እሱ ብቻ ደግሞ አይደለም፣ እንዳውም ትምህርቱን እየተከተሉ ያጣምሙት ስለነበረ አዲሱን ወይን ጠጅ የምትፈልጉ ግን አቁማዳ ማትቀይሩ ብሎ ስለ አቁማዳና ስለ ወይን ጠጅ ነገራቸው። ትዝ ካለ ይሄ አቁማዳው አሮጌ ነው፣ ወይን ጠጁ ግን አዲስ ነው። ወይን ጠጅ ባይሰልፍ ፈርመንት ስለሚያደርግ ቦታ በጣም ይፈልጋል እና በጣም ፈርመንት ባደረገ ቁጥር አቁማዳው ካልተቀየረ ይተረትረዋል አይደል የሚለው። ይሄ አቁማዳ የሚለው ሊቀየሩ ያልፈለጉ የሃይማኖት ሰዎችን ያነሳው ኢየሱስ። አየ እርሱ ማን እንደሆነ አላወቁትም ነበርና ልክ እነ ጳውሎስ እንዳሉ እኔ ባልተገለጠልኝ ጊዜ ቤተክርስቲያንን ያለ ልክ አሳድድ ነበር እንዳለው ማለት ነው። ስለዚህ የሃይማኖት ሰዎች ኢየሱስን ግፍ እንደሰራ አንድም ቀን ሲበድል የተገኘ ሳይሆን አንድም ቀን ያልበደለ ጲላጦስ መሰከረ እኮ እኔ በዚህ ሰው ላይ ምንም ጥፋት አላየሁም ማለት። ሲመረመር የሰራው ጥፋት የለም፣ የሰራው ወንጀል የለም። ግን የሃይማኖት ሰዎች ስጋታቸው ነበረ። መጽሐፉ ይህንን ሲጠቀልልን አላወቁትም ነበር። የሃይማኖት መሪዎችና ሽማግሌዎች ኢየሱስን ለጥያቄ ያቀረቡት፣ ንገረን፣ አንተ መሲህ ነህን? ብነግራችሁ እናንተ አታምኑኝም። ጥያቄም ብጠይቃችሁ ፈጽሞ አትመልሱልኝም። ነገር ግን ካሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ታዲያ አንተ የእግዚአብሔር ልጅ ነህ? አንተ እንዳልከው ነው። እንዲህ ለማለት ማን ስልጣን ሰጠ? ጥፋተኛ ያለውን እኛ በጆሮአችን ሰምተናል። ወደ ጲላጦስ እንወስደዋለን። አስወግደው፣ ከዚህ አስወግደው። ሕግን የሚተላለፍ ሰው ፍርድ አለበት። ክርስቶስ ደግሞ የምህረትና የይቅርታ ባለጸጋ ሆኖ ነው የመጣው። እንዴት አድርገን እናስታርቀው ሕግን እና ከሱ ምህረትና ይቅርታ አንጻር? ቴንኪው። ሕግማ ተላላፊ ሆንና መቀጣት እንደነበረብን ተወሰነብን። ከዛስ ቅጣቱን ያላጠፋው መጥቶ ተቀጣ ማለት ነው። ስለዚህ አሁን እኛ ቤት ሕግን ተቀጥቶልኝ ነው አይደል? የአብ ቁጣ በላዩ ነበር በመስቀል ላይ። ለምሳሌ ታውቃለህ የሁላችንንም በደል በላዩ አኖረ ይላል ኢሳይያስ 53 ላይ። እና እንደገና ደግሞ ወደ መስቀል ሲወጣ ጥልንም በመስቀሉ ሊገድል ይዞት ወጣ ይላል። በአብ የተተወበት ማለት ነው አይደል? አብ አባት ሆይ አምላኬ አምላኬ ኤሎሄ ኤሎሄ ላማ ሰበቅታኒ ያለ መስቀል ላይ ተወው። ለምን? አብም ኃጢአትን አይቶ መታገስ አይችልም ነበርና ተወው። በዚያ መጠን በዛች ፍራክሽን ኦፍ ሰከንድ ላይ ነው የተተወው እንጂ አብ አይተወኝም ብሎ ራሱ ተናግሯል። የሁላችንን በደል ለምንድን ነው? ቅጣቴን ሊቀጣ በደሌን ስለተሸከመ፣ ነውሬን ስለተሸከመ፣ ግፌን ስለተሸከመ በቃ ያጠፋ ደግሞ ይቀጣል። ስለዚህ በመስቀል ላይ ወጥቶ እኮ የተቀጣው የኔን ነው በኃጢአት ምክንያት። ከዛስ በስለኔ በኃጢአት ምክንያት ከተቀጣ በኋላ ምህረትን መስቀል ላይ ሆኖ አወጀልኝ። ስለዚህ ማንም አሁን ሕግ ተትቶለት ሳይሆን በሕግ ምክንያት የሚመጣ ቅጣቱን ኢየሱስ ከፍሎለታል። በመስቀል ዕዳችን ተከፈለ አይደል? በትእዛዛት የነበረውን ሕግም ሽሮ አይደል የሚለው በመስቀል ላይ የተሻረልን ሕግ የተቀጣ መጥቶ ነው። አብ ትቶት ነው እኔን ሊታረቅ ልጁን ተወው። እኔ እግዚአብሔር ጽድቅ እንድሆን እርሱ ስለ እኔ ኃጢአት ሆነ በመስቀል ላይ ተሸከመ የኔን ኃጢአት። አብም ሲያየው ቁጣውን አመጣበት፣ ተፈረደበት በመስቀል ላይ ተተወ። በአብ ተቀይሮ የኔን ወስዶ ስለነበር በጣም መሰረታዊ ነገር ነው ማውራክ። ስለዚህ እሱ የኛ ጽድቅ እንዲሆን ሞቶ በህይወት መኖርን ለእግዚአብሔር ይኖራል ይላል።
ግን ለኛ ሁሉ ሞቶ ማለት እናንተም ደግሞ ለኃጢአት ሞታችሁ ለክርስቶስ ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ሕግ ይጠይቀን የነበረውን ቅጣት ሁሉ ከላያችን ላይ ማወሰደው ክርስቶስ ወሰደውና አሁን ከሕግ በላይ ከጸጋ በታች አደረገን። በዘራ የተገባን እንድንሞት ክርስቶስ ነፍሱ ኢትዮጵያ ውስጥ አሁን እንደ ማህበረሰብ በሰላም እንዳንኖር እንከን ከሚሆኑ ጉዳዮች መካከል አንዱ ይሄ በብሔር በቋንቋና በጎጥ የመከፋፈል ጉዳይ ነው። ለዚህ ችግር ከክርስቶስ ስነ ምግባራዊ ህይወት ምን አይነት ደንብ ማርቀቅ እንችላለን የሚል ጥያቄ አለ። እሱ እኛን ይቅር ካለበት የይቅርታ መርህ አንጻርስ እኛ ሌሎችን እንዴት ይቅር እንበል? ቴንኪው በጣም ደስ ብሎኛል ደግሞ ስለ ሀገሬም ስለጠየቀኝ። ሉቃስ ምዕራፍ 2 ቁጥር 10 ላይ መልአኩም እንዲህ አላቸው፣ ገና ሲወለድ እንኳን ትንሳኤው አይደለም መልአኩም እነሆ ለህዝብ ሁሉ የሚሆን ታላቅ ደስታ ተመልከቱ። አሁን ይህ መሲህ ለህዝብ ሁሉ የሚሆን ምንድነው? ደስታ። እሱ ብቻ አይደለም የምስራችን እነግራችኋለሁና አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። ተመልከት። አሁን ክርስቶስ አሁን ሲወለድ ነው ይሄ። እሺ ሲጨርስ ደግሞ መስቀል ላይ ተመልከት። በጣም ከዛ መሰረታዊ ነገር ስለንጠየቀኝ ደስ ብሎኝ ይሄንን ስለ ኢየሱስ እንዳወራ ደግሞ ድል ስለሰጠኝ በጣም ነው አመሰግናችሁ ሁላችሁንም። ኤፌሶ ምዕራፍ 2 ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ ያልተገረዙ የተባላችሁ ይህንን አስቡ ይልና በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይልና እርሱ ሰላማችን ነውና። ይሁን ሲወለድ የተበሰረው መልአኩ ያበሰረው ሰላም ለሰው ልጆች ሁሉ ተባለው እርሱ ምናችን ነው? ሰላማችን ነውና። ዋው ዋት ወርድ! ሁሉን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈርስ ዘንድ ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። ምን ማለት ነው? በሰው ልጆች መካከል አንደኛ ከእግዚአብሔር ጋር እርሱ ምናችን ነው? ሰላማችን ነው። ጥል ነበረን ከእግዚአብሔር ከአብ አስታረቀን። ይህም ብቻ አይደለም፣ በመካከላችን ሰላምን ያደርግ ዘንድ ጥልንም ሰላም የሚኖረው ምን ሲገደል ነው? እኔ እናንተ የምንጣላበት ነገር ካልተገደለ ካልተፈታ ሰላም አንሆንም። ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር አስታርቅ ዘንድ ነው። አስታረቀን። ከዚያስ ወጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ ይላል። ኢየሱስ ክርስቶስ ሲወለድ ለፍጥረት የታወጀው ሰላም፣ መስቀል ላይ ደግሞ ሞቶ ከጨረሰ በኋላ ደግሞ የሰበከን ስብከት ርቀን ለነበር ለኛ ሰላምን የምስራች ብሎ ሰበከ ይላል። ባጭሩ እርሱ ሰላማችን ነው ይላል። ማንም ሰው ማንም ክርስቲያን ምንም ብሔር ይኑረው ምንም ጾታ ይኑረው ልዩነት የለም ይላል ገላትያ 3:28 ላይ በአይሁድና በግሪክ መሃል፣ በሴትና በወንድ መሃል፣ በተማረና ባልተማረ፣ በስኩስቴስና በግሪክ ልዩነት የለምና ይላል። ለምንድነው ሁላችን አንድ ይሆን ነው? ይህ ሰላም የሆነው ክርስቶስን ስንቀበል የእርሱን መንገድ ስንከተል በመካከላችን የምንጣላበት ጠብ የለም ማለት ነው። አሁን ሰው የሚጣላበትን ፈጥሮ ነው የሚጣላው። አማራ ኦሮሞ ብሎ ሰው የሚጣላበትን ነው የሚፈልገው። ታውቃለህ ደግሞ ሲወርድ ወደ ጎሳ ይወርዳል፣ ከዛ ወደ
ወደ ክላን ወደ ትራይብ ይወርዳል። ታች ድረስ ነው የሚወርድ። ከዛ ቤተሰብ ጋር ሁሉ ይመጣል ታውቃለህ። እና ሰው በዚህ ህይወት የማይኖር ከሆነ ኮራፕትድ የሆነ አእምሮ ስለሚኖረው የእርቅና የሰላም ሰው አይሆንም። ይህ ሰላም በመስቀል ላይ ታውጇል። ይሄን ሰላም በመስቀል ላይ ታወጀውን የተቀበለ ሁሉ በውስጡ ይሄ ሰላም ይፈሳል። ያኔ የሰላም ሰው ይሆናል። ታውቃለህ፣ ጸጥታና ሰላም ይለያያል። ጸጥታ ኮሽታ የሌለበት ሲሆን ሰላም ግን ከውስጥ ነው የሚወጣው። አንዳንድ ሀገሮች ለምሳሌ ጠባት ሰማባቸው ጸጥታ አላቸው፣ ሰላም ግን የላቸውም። ራሳቸውን ሲያጠፉ በድራግ አቢዩስ ሲደረግ ጾታ አቢዩስ ሲደረግ ትንሰማለን። ይሄ ግን ሰላም ከውስጥ ጋር የተያዘ ነው። ስለዚህ ማንም በዚህ እውነት ውስጥ ራሱን ካገኘ እመነኝ ሰላም በውስጡ አለ። ስለዚህ ቀውሱ ከየት መጣ ካልከኝ ይሄን እውነት ካለ መረዳትና ከዚህ እውነት ባዳ ሆኖ በመኖር ምክንያት የመጣ ነው። ከብዙ መቶ ዓመታት በፊት ነቢያት እንደተናገሩት ኢየሱስ በሁለት ወንበዴዎች መካከል ተሰቀለ። የሚያደርጉትን አያውቁምና አባቱ ይቅር በላቸው። የነው ቤዛዬ የመጨረሻ ጥያቄ ዛሬ ፋሲካ ነው። ፋሲካ በብሉይ ኪዳን ከግብጽ የወጣ ህዝብ የሚያከብረው፣ በአዲስ ኪዳን ህዝቡ ምን አይነት ጠባይ ምን አይነት አኗኗር የሚጠበቅበት ደግሞስ በዓሉን የሚያከብረው ምን አይነት ህዝብ ነው መሆን ያለበት ብለህ ታስባለህ? እሺ ፋሲካ ማለት ፓሻ ማለት አይደለም፣ ፓስ ኦቨር ማለት ነው። ምን ማለት ነው? ሞት ያለፈበት የበኩር ይቀጣ የነበረበትን ያን ከላይኛው ፈርዖን እስከ ታችኛው ወፍጮ ፈጪ ድረስ በኩርን እግዚአብሔር ቀጣ ይልና በኩር ሲቀጣ የሞት መልአክ ደግሞ የእስራኤላውያንን ቤት ወይም የኪዳኑን ህዝብ ባለፈ ጊዜ ወዲያው በዚያው ሌሊት ላይ ፈርዖን ህዝቡን አዞ ከግብጽ እንዲወጡ ተደረገ። ሞት አልፏቸው ነው የወጡት። ስለዚህ ፋሲካ ማለት ሞት ያለፈለት፣ አሜን፣ የሞት መልአክ ያለፈው ማለት ነው። ቀኑን የሚያከብር ሳይሆን የቀኑን ጌታ። አሁን ፋሲካ ለኛ እሁድ አይደለም። ፋሲካችሁ የሆነ ክርስቶስ ታርዶላችኋል ተብሎ ተጽፏል። ፋሲካ ፐርሰን ነው፣ የሆነ ቀን አይደለም። ልክ አሁን ሰንበት እሁድ ነው በሁላችን በተለምዶ፣ ግን የሰንበት ጌታ ክርስቶስ ነው። ረፍት ሰንበት ማለት ረፍት አይደል? ፋሲካ ማለትም ፐርሰን ነው፣ ሞት ያሳለፈልን ማለት ነው አይደል? ስለዚህ ልክ ኢን ክራይስት ስንሆን በክርስቶስ ስንሆን በህይወታችን ላይ የሚሆነው ዋናው ትሩፋት ሞት ያለፈለት ነን። በቃ ሞት ያለፈለት ሲው ታውቃለህ። ይሄ ዘጸአት ምዕራፍ 12 ቁጥር 1 ላይ ይህንን በዓል ሆኖ ይከበር ብሎ እግዚአብሔር ኢቭን ለሚመጣው አዲስ ትውልድ ጭምር እንኳን በምድረ በዳ ለተወለደው ትውልድ ራሱ በኢያሱም በኩል ይህ በዓል እንዲከበር እስከ አሁን ያከብሩታል። ባይዘው ታውቃለህ። ያለዚህ ህይወት ሆነው ቀኑን ያከብሩታል። ስለዚህ እንደ ሃይማኖት ሆኖ በጣም በአብዛኛውና በተለምዶ ቀኑን የሚከበረው አይሁዳውያን ማለት ነው። አዎ አይሁዳውያንና ከዚህ እውነት ውጪ ያሉ ቀኑ ይከበራል። የቀኑ ጌታ ሳይሆን የሚከበረው ቀኑ ይከበራል። ስለዚህ ፋሲካ ለኛ የታረደ ፐርሰን ነው፣ ሞት ያለፈልን። እሁድ ዕለት ማልደውም የጌታን አካል ሽተው ሊቀቡት መጡ። ድንጋዩ ከመቃብሩ ላይ ተንከባሎ አገኙት። ወደ ውስጥም ሲመለከቱ የጌታ ኢየሱስን አካል አላገኙትም። ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስቷል። ክርስትና የጀመረው በትንሣኤ ነው፣ በፋሲካ ነው፣ አዲስ ህይወት ነው። ስለዚህ ማንም በዚህ እውነት ሲሆን የሚሆነው ይሄ ነው። አዲስ ህይወት ይኖራል። እርቅ፣ ሰላም። በክርስቶስ ሆነ ልትጠላኝ አትችልም። እርሱ ገራፊዎቹን ወዷል፣ የገደሉትን ያሰቃዩትን ማልዶላቸዋል። እሱ ራሱ መስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁም ብሎላቸዋል። ስለዚህ ምህረት አድርግላቸው። የኖረው ይሄንን ነው። ስለዚህ በዚህ ህይወት የሚኖሩ ሰዎች ሁሉ ይህንን ህይወት እንዲኖሩ ይጠየቃሉ። ምክንያቱም እርሱ የእምነታችን ሐዋርያና ጀማሪ ነው አይደል? መጽሐፍ የሚለው እንግዲህ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። እርሱ ነውርን
ንቆ ይልና በመስቀል ታገሰ ይላል። በፊቱም ስላለው ደስታ ይሄ ዕብራውያን ምዕራፍ 12 ላይ ያለ ቃል። ስለዚህ ይሄ ኢየሱስ ከፊታችን የሆነበት አዲስ ህይወት ጅማሬ አዲስ ህይወት የጀመርንበትና እርቅ በውስጣችን ጥል የተገደለበት ህይወት ማለት ነው። እንግዲህ እግረ መንገዴን ከዚህ ህይወት የራቀን ወደዚህ ህይወት እንድንመጣ ይህን ህይወት ማንን ለማመድ ወደዚህ እንድነት እንድንመጣ እና በዚህ ትንሳኤ መንፈስ በትንሳኤ ጌታ ስር እንድንሆን እግረ መንገዴን ጌታ እንደ ቃሉ ተነስቷል፣ ለጴጥሮስም ተገልጧል። በመንገድም ሳለን ልናውቀው አልቻል። እንጀራ ስንቆርስ ግን ልናውቀው ቻለን። በኤማውስ እንዴት ወደዛ ሊሄድ ቻለ? ሰላም ለእናንተ ይሁን። በጣም መሰረታዊ ነገር ነው የተነጋገርን የነበረው። ቴንኪው በጣም ጥያቄዎች የመጽሐፍ ቅዱሳዊ መሰረት አላቸውና እንደ ልብ እንዳወራ ምድር ስለሰጠኝ ቴንኪው። እናንተንም ይሄን ቴሌቪዥንም በጣም አመሰግናለሁ። እንደዚህ እመኛለሁ ለሀገሬ። ኢትዮጵያን በጣም ወዳለሁ። ኢትዮጵያን ከሚወዱና በእግዚአብሔር በረዳይ መጠን ስለ ሀገር ከሚጸልዩ ሰዎች አንዱ ነኝ። ይህ እውነት ይህ ትንሳኤ እውነት ለሀገሬ ሁሉ ሆኖ ጥል ይደክማል፣ ግጭት ይደክማል ማለት ሄዶ ሄዶ at the end of the day ምንም ፍሬ ምንም ትርፍ በሰው ህይወት የለም። ለሀገሬ ይህንን እመኛለሁ በጣም ያ የክርስቶስ ሰላም በዚህ ቴሌቪዥን መስኮት ለምታዩን ኢትዮጵያውያን ኤርትራውያን በሙሉ ይሄ ሰላም በልባችሁ እንዲሆን ለወደቀው ሰው ሁሉ የሚጨነቅ ህዝብ ለራበው ሚራራ እመኑኝ ክርስቶስ ዛሬ በስጋ በዚህ ምድር ላይ ቢመላለስ የሚሆነው ይሄንን ነው የሚያደርገው። ይሄንን የወደቀ የሚያነሳ የተራበን የሚያጎርስ ታሞ የተኛን የሚጠይቅ እነዚህ እውነቶች የህይወታችን ባህሪ እንዲሆኑ እጅግ ብዙ ሚሊዮን የሚቆጠር የክርስትና እምነት ተከታይ ያለባት ምድር ናት እቺ ምድር። ይህ ህይወት ግን የሁላችን እንዲሆን እናፍቃለሁ። ክርስቶስ የሰላም አምላክ የሰላም አባት ነው። እርሱ ሰላም ነው እና ማንም ክርስቲያን የሆነ አማኝ ሁሉ በዚህ መጽሐፍ ቅዱስ የሚያምን ሁሉ በዚህ እውነት እንድንኖር ጋብዛለሁ። ጎረቤቱን የሚወድ የጠላውን የሚወድ የሰቀለውን የሚወድ ጥይት ተኩሶ የሳተውን ጭምር የሚወድ እንዲሆን በዚህ ህይወት የሚኖር ሰው ካለ እንዲህ ከመሆን ውጪ ሌላ ምንም አማራጭ የለው። የማያደባ ጥቅመኛ ያልሆነ ምን ልኖርለት የሚል አልፎ ለሌላው የሚኖር የህይወት ሽታ ያለበት የክርስቶስን ህይወት የምንኖር ሁሉም ባልንጀራ የሚያደርግ ህዝብ እንዲሆን እግረ መንገዴን እመኛለሁ። ለመላው ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ እላለሁ። በጣም እናመሰግናለን ለሰጠን ጊዜ ለነበረንም ቆይታ። መልካም በዓል ይሁንልህ። በድጋሚ ተመልካቾች ወደ እናንተ በመድረስ ላይ ያለው ከኤንቢሲ ኢትዮጵያ ቴሌቪዥን የበዓል ልዩ ዝግጅታችን ነው። በሀሎተ አማኑኤል ህብረት ቤተክርስቲያን የቤተክርስቲያኒቱ ዋና መጋቢ ከሆነው ነቢይ ዘነበ ግርማ ጋር እጅግ በጣም ተሰሚና ተወዳጅ ከሆኑት የሃይማኖት መምህራን መካከል አንዱ ነው። ከሱ ጋር የነበረንን ቆይታን የተከታተላችሁት። በቀጣይ ከስቱዲዮ ሌሎች ፕሮግራሞች ይቀጥላሉ። ለእናንተም በያላችሁበት መልካም በዓል ይሁንላችሁ። ሰው ያቻለውን የሚችለው ኢየሱስ ነው። የተዘጋውን ማተብ የፈታ ኢየሱስ ጌታ አልፋናፋቴ ቅዱስ እያሉ ሰግዱለት ግርማዊነቱ ሕያው ንጉሥ ጌታ ኢየሱስ ወንበሩ በሰው የተደፈረ ግርማዊ አይባል ሞቶ የቀረ
የሁለት ግርማዌ አንድ ንጉሥ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ ከሞት ተነሳ መቃብሩን ባዶ አድርገው የይሁዳ ነገድ ሆይ አንበሳው